ሰው አንድ ዶሜስቲክ ሄልፐር ወደ እዚህ ሀገር ስትመጣ የ2 ዓመት ኮንትራት አለ። ከ2 ዓመት ኮንትራት ውስጥ ደግሞ የኦፊስ ኮንትራት 6 ወር የሚባል ነገር አለ። በዚህ ሀገር ህግ መሰረት ቤት መቀየር የተከለከለ ነው። ከዚህ በፊት ነበር፣ አሁን አንስተውታል። ግን እኛ ምን እናደርጋለን? ለ6 ወር እኛ ዋራንት ያለን ልጆቹ ለ6 ወር አልሰራም ብለው ቢመጡ ይወስዷቸውና አልሰራም አለችኝ ተሳፈርልኝ ካሉ ልጅቷ ትጠየቃለች። መስራት ትፈልጋለሽ ወይ? አዎ መስራት ትፈልጋለሁ ካለች እኛ እንጠራና ልጆቻችንን ወስደን ስራ ፈልገን እናስገባ ይፈቀድልናል ማለት ነው። ይሰማል? እየዳብ ስልክ እየገባ ስለሆነ ይፈቀድልናል ማለት ነው። ገብቶሃል? ግን ያ የሚካሄድበት ቦታ ሲወስዷቸው ነው። አሊያ ግን እኛ ልጅቷ ተበድላለች አይቻልም አምጡ ማለት አንችልም። በስልት ቀስ ብለን ለምን ትልኪያታለሽ? እግዚአብሔርም አይወድም፣ በቃ ከአንቺ ጋር አልተስማማችም እባክሽ ብለን ተለማምጠን፣ እንደውም ጭማሪ ሁሉ ይጠይቁናል። ይሄን ያህል አምጡ ሁሉ ይሉናል። አንዳንዶቹ፣ ሁሉም አይደሉም። ያን አድርገን ልጆቹን እንረዳለን። ያ ግዴታችን ነው። ለምን መሰለህ? እቺ ልጅ ነገ አንድ ኬዝ ቢኖራት ኢትዮጵያ ያለው ኦፊስ ይዘጋል ኬዟ እስኪፈታ። አሁን ቀልድ የለም። ስራና ክህሎት ሚኒስቴር ጋር ቀልድ የለም። በህጋዊ ከሆነ 3 ሲሪየስ ነው። ጅንኑም ያውቃል። ኦፊስ ይዘጋል፣ ይቆማል። የልጅቷ ችግር እስኪፈታ ኦፊስ ዝግ ነው የሚሆነው። እዚህ ጋር ልጆች ህግ ሲነገራችሁ ህግ እንወቅ። ለምን እንደሆነ ታውቃላችሁ? እዚህ ጋር እኔ የማወራው እንዲጠቀም ነው፣ ዜጋ እንዲጠቀም ነው። አዌርነስ መፍጠር ደግሞ ግድ ይላል። ሌላው የቅድሙ ጥያቄ ምን ነበረ? እንደዚህ መናገር ይቻላል ወይ? አይቻልም። ያ አይቻልም። ሲጀመር እኔ አንተ ቤት የመጣሁት ቅድም አንተ ቤት የመጣሁት እንደዛ አንድ ቻንስ ብትሰጡኝና ቦርድ ደስ ይለኝ ነበረ ተናግሬ ብዙ ባልቆየ ስራ ስላለኝ እኮ አንቺን ስለፈለኩሽ እኮ ብዬ ነው ለአንቺ መልዕክት ለመናገር እኮ ቀጠሮ አድርግልን ለማለት ነው። እኔ አንድ ነገር መናገር የምፈልገው ምን ታውቃለህ? ማንም አረብ ሀገር ያለ ሰው ህጋዊ ቢሮ አለኝ የሚል ሰው አገናኘኝና እናውራበት። ግን ኦፕን በሆነ ሚዲያ ምንም መሸፋፈን በሌለበት። እዚህ ቤት ነው፣ ሌላ ቤት ከሄዳችሁ ኖ እኔ ችግር የለም። እኔ እኮ ለዛ እኮ ነው የምልህ። ለምን መሰለህ? እስከዛሬ ድረስ ተቀምጠው እያወቁ ብዙ ነገር ያደረጉ የምታውቃቸው አለ። ጅኒው አገናኛ ነው እናውቃለን እኮ ለዛ ነው አሁን ሚኒስተር እኔ ከመንግስት አካል ምን አለ እኔ አሁን እሱ ሳይሆን ይኸውልህ፣ አሁን ግንዛቤውን ብቻ እንስጥ ላሉ ልጆች ምንድን ነው ህጋቸውና መብታቸው የሚለውን እናስረዳ። እሺ ህጋዊ ኤጀንሲ አይደለም የሚለውን ደግሞ በሚቀጥለው አጀንዳ እንመጣለን። ህጋዊ ነኝ የሚል ሰው ሲመጣ ቁጭ ብለን ብናወራ ይሻላል ማንነቱን እየተጠያየቀን። አሁን ግን ለልጆቹ በቃ እንትን ብቻ እንስጥ። በቃ ይሄ መብታቸውና ግዴታቸው ምን መብት አላቸው የላቸውም የሚለው ቤት መቀየር ይችላሉ። ከአንድም 3 ቤት መቀየር ይችላሉ። ኤጀንሲ ሆኖ አላስቀየረም ያለ ኤጀንሲ ካለ ኢሚዲየትሊ እሱ ራሱ ሸዳው ነው የሚሆንበት። ኢትዮጵያ ውስጥ ይጠየቅበታል። ትኬቷን ከፍሎ የሚመልሳት ግን የሚቀየሩት በህጋዊ ነው። ህጋዊ መንገድ አንድ አረብ ተነስቶ ሰራተኛዋን ምግብ አላበላሽም ካላት ኢሚዲየትሊ ቤት መቀየር ትችላለች። አንድ አረብ እሷ እንዳለችው ቅድም ኤልሳ ፓስፖርት መያዝ አይቻልም። የሰውን አይዴንቲቲ መያዝ አይቻልም። በኢትዮጵያ ህግ ነው ማወራ፣ ስለ አረብ ህግ አይደለም ማወራ። በኢትዮጵያ ህግ ኤጀንሲ ማህበራዊ ወይም ያጸደቀው ህግ ላይ የሰራተኛዋ መብት መያዝ አይቻልም። ሁለተኛ ሲም ካርድ የግድ ነው። ስልክ ቁጥር ከ10 ሰዓት በላይ መስራት አይችልም። ህግ እኮ አለው። why we gonna play game ቢካዚ ነገር አለ ግን የሚናገር የለም ነው እንጂ አይናገሩም። ቁጭ ብለው ግን ሰራተኛዋ እንዲህ ስትሆን ተወካይ አላት። ከኢትዮጵያ ገና ሳትወጣ ቤተሰብ አምጪ ይባላል። ተወካይ አስቀምጣ ነው የምትወጣው። ገባ? 8 ሰዓት ትሰራለች፣ ትተኛለች። ችግሩ ቢሮቹ ጋርም ችግር አለ። ሁሉ ጋርም ችግር አለ። ኖ ብትናገርም ቢሮዎቹ አይሰሟትም። ችግሩ ልጅቷ ጋ ነው። ልጅቷ መጀመሪያ ልጅቷ አይደለም ችግሩ። ልጅቷማ ዲፌንስለስ ናት።
ልጅቷማ እኮ ፓወር የላትም፣ እውቀት የላትም። ከገጠር የመጣች ናት። 21 ቀን ብቻ ነው ትሬኒንግ ተሰጣተኝ። አስፈራርቶ ነው የሚልኳተኝ። እንዴት እያየናለን። እየተንቀጠቀጡ እዚህ ጋር ተበድለው ተደፍረው ምን ተደርገው እየተንቀጠቀጡ ፓስፖርት ተይዞባቸው እየተጠፈጠፉ እየተደፈሩ ብዙ ነገር እየደረሰባቸው ልጁ ይህን እያደረገ ያለው ኦፊሱ ነው እንዴ? አንተ እኮ ኦፊሱ ያመጣቸው ሰው ነው አይደል እንዴ? ግን ኮምፕሌን ሲያደርጉም ዝበይ አርፈሽ ስሪ ምን አባሽና ምናምን እየተባሉ እየሰማን ላሰማችሁ ምን እንደሚሉ እነዚህ ምን አባሽ ታመጫለሽ ምናምን እያሉ አይደል እንደሚያስቀርባቸው 100% ትክክል ነው። የተገደለ እኔ ማስረጃ አለ። ለዚህ እኮ ነው የለም የምለው እኔ ዱባይ ዩኤኢ ይኸውልህ ፓስተር የትም አረብ ሀገር ማለት ነው አንቀይራቸውም ሲሉ ራሳቸውን ከፎቅ ይወዳብዬ አንድ ላስረዳ። እያንዳንድ ኤምባሲ ሳውዲም በለው ዱባይም በለው ቀጠርም በለው በጀት ተመድቦ ሌበር አታቼ ተመድቧል። መንግስት እየከፈለን ያለው የኢትዮጵያ መንግስት በጀት መድቦ ሰራተኛ አስቀምጧል። ለምን አይገናኙም ከነሱ ጋር? በቃ ለምን ልቅድም እንዳልከው ብሪጅ አለ እዛ ጋር ይሸፍናቸዋል። ልጆች እንዳይሄዱ እንዲማር ስለምፈልግ የመብረቁ ጥያቄ ጨዋታው ልንገርህ፣ ጨዋታው ላጫርስ። ጨዋታው ሌበር አታቼ ተብሎ የተመደበ አለ ኤምባሲ ውስጥ እሱና እዛ ሀገር በእያንዳንዱ ሀገር ያሉት እኔ አሁን ዲቴይል መግባት አልፈልግም። አሁን እያንዳንዱ ሀገር ላይ ያለ ሰው ኮኔክሽን አላቸው፣ አውቀው ይሸፋፍኑላቸዋል እርስ በእርሳቸው። ግን መንግስትስ መድበዋል፣ በጀትም መድበዋል፣ ደሞዝም መድበዋል። ሌበር አታቼ ብለው ለራሳቸው ጠረጴዛ አስቀምጦላቸዋል። ምን የሚያደርግ ነው? የሰራተኞችን ኬዝ ብቻ የሚከታተል። አንድ ጅኒ ትጨርስ፣ እሷ ልትወጣ ነው፣ መንገድ ላይ ናት። ትጨርስ ኤልሲ ኦኬ። ቦታ አሁን ምንድን ነው አዳምፕ ሚታርጉ ጋይስ አንድ ጥያቄ ጠይቅ መብረቁ። እዚህ ጋር አሁን ያልገባኝ አንድ ነገር አለ። ኤልሳና ጂኖ እንዳስረዱት ወደ አረብ መውጣት የሚፈልጉ እህት ወንድሞቻችን በነፃ በህጋዊ መልኩ የመውጣት ግዴታ አለባቸው አሉ አይደል? ነገር ግን ደግሞ ህገወጥ የሆኑ ደላሎች ደግሞ አሉ፣ የሚያስወጧቸው ከፍተኛ ገንዘብ አስከፍሏቸው ነው። ጥቅሙም የሆነው በህጋዊ መልኩ በነፃ የሚወጡ እህት ወንድሞቻችን ከሆነ ለምንድን ነው በህገ ወጥ መንገድ ከፍተኛ ገንዘብ ከፍለው እህቶቻችን ወደ አረብ ሀገር የሚወጡት ነው ጥያቄው። እሱ ደግሞ የግንዛቤ ችግር ነው። የግንዛቤ ችግር ማለት እንዳቁ ይደረጋል። ሶሪ መብረቁ አንተ እየተረዳ አይደለም። ስለ ህገ ወጥ እያወራን አለም። ህጋዊ ኦፊስ ያላቸው ሰዎች ናቸው እያስከፈሉ የሚያስወጡት እኮ። ህገ ወጡማ ተው ነው የሚያደርጓት እኮ። በህገ ወጥ አይደለም የሚወጡት፣ በህጋዊ ኦፊስ እኮ ነው እየወጡ ያሉት። ስለዚህ ህግ ላይሰንስ ያላቸው ደላላዎች 99% ደላላው ላይሰንስ ያለው ብር እያስከፈለ ነው የሚያስወጣው። አንድ ሁለተኛ ለደላላ የሚከፍለው ራሱ ኦፊሱ ነው አምጡልኝ እያለ። ስለዚህ እነዚህ ልጆች ነው የሚያረዋት። በዛም ቢሄዱ በደላላም ቢወጡ በኦፊሱም ቢወጡ እየከፈሉ ነው እየወጡ ያሉት። ኦኬ። ስለዚህ በህጋዊ መልኩ የተከፈተ ቢሮ ላይ በነፃ መሄድ ሲገባቸው ገንዘብ እያስከፈሏቸው። ታንኪዩ የስ የወዳቢ ኃይል አስተካክል። ነፃ የሚባል ነገር ፓስተር እኔም ላውራ። ቢፍቱ በነፃ የሚባል ሁሉም ከፍሎ ነው አንቀላቅለው አጀንዳውን ቢፍቱ ነው ደግሞ ምን ሆነ እኮ ማኘኛ በህጋዊ የተከፈተ ቢሮ ኢትዮጵያ ውስጥ ቁጭ ያለ አይቀበልም ብር። ህጋዊ የሆነ ሰው ሌላ ደላሎች አሉ ይቀበላሉ። ሌሎቹማ የራሳቸው ነው። እነሱ ህገወጦች ናቸው። የማታውቀውም ነገር አለ እኮ። አልተረዳም። በህገ ወጥ መውጣት ማለት ጅኒው በህገ ወጥ ነው አይደል? ህገወጥ ማለት ምን እንደሆነ ታውቃለህ? ህገወጥ ማለት በመንግስት አንጻር ነው፣ በህጉ ነው መሰረት ነው። ህገወጥ ማለት ሌበር ኦፊስ ሳያውቃቸው መንግስት ሳያውቃቸው አየር ላይ የሚወጡ ልጆች ናቸው። ቪዛ መጥቶላቸው በአየር የሚወጡ ቪዛ እንዴት ተመታላቸው? በቱሪዝም ተብሎ ይወጣሉ። ህጋዊ በስራ ቪዛ መውጣት እያለባቸው በቱሪስትም ቪዛ ያወጡና ያወጧቸዋል። ህገወጥ የሚባለው እሱ። በቱሪስት ወጥተው እንዴት ሰሩ? ዱባይ ገብተው ዱባይማ የራሱ ህግ ነው። እዛ ደግሞ የራሳቸውን ህግ ምንፕሌት ያደርጉታል።
ዱባይ ከገቡ በኋላ የቱሪስትን ቪዛ ወደ ስራ ቪዛ ይቀይሩላቸዋል እዛው እያሉ። ገብቷል አይደለ? አሁን እንደ ሀገሩ ህጉ ይፈቅድላቸዋል። የዱባዩ አሁን የማይቻለው ሀገር የት ነው? ከኢትዮጵያ በህገ ወጥ ወደ ዱባይ በምን ህገ ወጥ አትበለው፣ በቱሪስት ቪዛ ወጡ ልበል፣ በጉብኝት በኢንቪቴሽን ወጡ ብለን እናስተካክለው። ኦኬ ደን ህገ ወጥ አትበላ። ህገ ወጥ የሚለው ምን መሰለህ? ህገ ወጥ ማለት ቪዛም ሳይኖር ምንም ሳይኖር በበረሃ የሚገቡ ናቸው። ይሄ በህጋዊ ነው የሚወጡት። ህገ ወጥ ማለት በበረሃ ገብተው በቦርደር ተሻግረው ምናምን የሚገቡ ናቸው። ኢትዮጵያ በቪዚተር ቪዛ ዱባይ ይገባሉ። አሁን ይኸውልህ እዚህ ጋር ላስረዳቸው፣ አንድ ጊዜ ላስተካክላችሁ እንዲህ ክሊር እንዲሆንላችሁ። ለኢትዮጵያ መንግስት ህገወጥ የሚባለው ምንድን ነው? በቱሪስት ቪዛ ወጣ ወደ ወርክ ቪዛ ሲቀየር ነው ህገወጥ የሚባለው ለኢትዮጵያ። በእኛ ሀገር በኢትዮጵያ ህግ፣ በውጭ ሀገር ህግ ደግሞ በአረብ ሀገር ህግ ደግሞ በህጋዊ እስከገባች ድረስ ህገወጥ አይደለችም ልጅቷ። በቱሪስት በምንም ትግባ ለቱሪስት ገብተህ ለስራ መለወጥ ትችላለህ። ዱባይ ትችላለህ። ላይ እንዴት አድርገህ ይቻላል። ሌላ ሀገር አይቻልም። ሳውዲ አሁን አይቻልም። አዳምጠኝ። ኖ ጋይስ ሩትም አይቻልም። ዱባይ ብቻ ነው ይቻላል። አንዴ አዳምጠኝ።